ሰላምን እንዴት ማግኘት እንችላለን? ሰላምን መሻት ከሚለው መንፈሳዊ ምክር የቀጠለ አባታችን የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ድንቅ መንፈሳዊ ምክር እስከ መጨረሻው ተከታተሉ። ይህ መንፈሳዊ ምክር ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር በማድረግ ይጀምሩ። ሰላምን እንዴት ማግኘት እንችላለን? በስላሴ ስም እናያለን። የመጀመሪያው ሰላማችንን እንዳናገኝ ከሚከለክሉ ነገሮች ሁሉ ራሳችንን በመጠበቅ ሰላምን ማግኘት እንችላለን። ሰላምን ከሚነፍጉ አጥፊዎች መጠንቀቅ ያስፈልጋል። ለምሳሌ ከሚያንሾኳሹኩ ሰዎች ራሳችንን ልንጠብቅ ይገባናል። ሆን ብለው እኛን ለማበሳጨትና ለማናደድ ጥረት ከሚያደርጉ ሰዎች ጆሮአችንን ልንጠብቅ ይገባናል። ከነዚህ መካከል ወሬኞችን ምድብ ውስጥ ልናስገባቸው እንችላለን። ወሬኛ ሰው ወሬን ወደ ላይና ወደ ታች መዘገብ ይወዳል። ዲያብሎስ ደብዳቤዎቹን በእነዚህ ወሬኞች መጻፍን ይወዳል። ወሬኞች እሳት አቀጣጣዮች ናቸው። የክርክርን ፍም ይነፋሉ። ይህን ሰምታችኋል? ይህ ሰው ስለእናንተ እንዲህ ብሎ ነበር። እንዴት እንዲህ ያለውን ነገር ልትታገሱ ትችላላችሁ? በዚህ ደረጃ ራስን እንዴት ትበድላለህ? በሚሉ ወሬዎች ጭንቅላታችንን በክፋት ይተበትባሉ። እንዲህ ያሉ የረከሱ ወሬዎችን በሰዎች ጆሮ ውስጥ በመወርወር በሕዝቡ መካከል ልዩነቶችን ይፈጥራሉ፣ ግጭትንም ያስፋፋሉ። ሰዎች የታዘዝነው በፍቅርና በበጎ ምግባርም ከባልንጀሮቻችን ጋር እንድንፎካከር ነው። ዕብራውያን 10:24 በፍቅርና በበጎ ምግባርም ከባልንጀሮቻችን ጋር እንድንፎካከር። ከዚህ ይልቅ ቁጣን ለመቀስቀስ ፈጣኖች ነን። እንደዚህ አይነት ሰዎች የዲያብሎስ ስራን የሚሰሩ ናቸውና ጆሮአችንን ልንሰጣቸው አይገባም። እንዲሁ ሰላም ከሚነፍጉ ከውስጥ አጥፊዎችም ልንጠነቀቅ ይገባናል። ለምሳሌ ራስ ወዳድነት። ራስ ወዳድነት ሰዎች ራሳቸውን የሚወዱ ይሆናሉ ሲል ሁለተኛ ጢሞቴዎስ ምዕራፍ 3:2 አስቀምጦታል። ራስ ወዳድ ሰው ቀጣዩ እርምጃ የሚሆነው ጨካኝ መሆን ነው። ራስ ወዳድነት በዓለም ላይ ብዙ ክሶችን፣ ዘረፋዎችንና እልቂቶችን አስከትሏል። ሁሉም የራሱን ጉዳይ ያስባልና። ፊልጵስዩስ 2:21 ራስ ወዳድ ሰዎች ስለ ራሳቸው ጥቅም እንጂ ስለ ሌላው አይጨነቁም። ራስ ወዳድ ሰዎች በጉልበታቸው ወይም በማጭበርበር ክህሎታቸው የሌሎችን ርስት ያጠፋሉ። ራስ ወዳድነት ሌላውን ወፍ ለምግብነት እንደሚያድን አሞራ ነው። ራስን መውደድ የሰላምን ትስስር ይቆርጣል። ክርስቲያን የሆነ ሁሉ ራሱን ወደ ጎን ሊተው ይገባል። ቅዱሳን ለራሳቸው ብቻ እንዳልተወለዱ አድርገው ስለሚቆጥሩ ጽድቅን አግኝተዋል። ሌላው ምክንያት ኩራት፣ ትዕቢትና ጭቅጭቅ በአንድ ጊዜ የተወለዱ መንትዮች ናቸው። ትዕቢትና ጭቅጭቅ በአንድ ጊዜ የተወለዱ መንትዮች ናቸው። ትዕቢተኛ ሰው ራሱን ከሌሎች የተሻለ አድርጎ ያስባል፣ እናም ለራሱ የበላይነት ይሟገታል። ሶስተኛ ዮሐንስ ምዕራፍ 1:9 ይላል፣ ለቤተ ክርስቲያን አስቀድሜ ጻፍኩ፣ ነገር ግን በእነርሱ ላይ የበላይ ሊሆን የሚወድ ዲዮጥራጢስ አይቀበለንም አለ። ኩሩ ሰው ሁሉም ነገር ወደ ራሱ ማጋበስ ይወዳል። መርዶክዮስ ለሐማ ስላልሰገደ ለአይሁድ ሁሉ ሞት የተፈረመ የደም ማዘዣ ተሰጥቶት ነበር። ኢሳይያስ 3:9
በሮማውያን ታሪክ ውስጥ በፓምፔና በቄሳር መካከል የተፈጠረውን አለመግባባት ያነሳሳው ኩራት ነው። አንዳቸው ለሌላው ለመገዛት ፈቃደኛ ባለመሆናቸው በመካከላቸው ጸብ ሊነግስ ችሏል። ይህ የትዕቢት ንፋስ በሰው ልብ ውስጥ ሲገባ አሳዛኝ የመንፈስ መንቀጥቀጥን ያስከትላል። የአዳም ትዕቢት አስቀድሞ የነበረውን የጽድቅ ሳጥን ሲሰብር ከዚያም ጊዜ ጀምሮ ዓለምን በክርክርና በጠብ ሊሞላ ችሏል። ሁሉም ክርስቲያን ይህን የትዕቢት መንፈስ ሊገፋና ከውስጡ ሙልጭ አድርጎ ሊያጸዳ ይገባል። ሌላው ሶስተኛው ምክንያት ቅናት ነው። ቅናት ምቀኝነት ጠብን ያነሳሳል። ምቀኝነት ጠብን ያነሳሳል። ሐዋርያው ምቀኝነትና ቅናትን በአንድነት አቆራይቷቸዋል። ቅናትና ክርክር አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 4። ምቀኝነት የበላይን መታገስ አይችልም። ምቀኛ ሰው የሌላውን ጥጋብ ሲያይ ደሙ ይንተከተካል። ከሱ የተሻለ ንግድ ሲያይ አይኖቹ በእንባ ይሞላሉ። ቅዱስ መጽሐፍ በቅናት ፊት ማን ሊቆም ይችላል ብሎናል። ምቀኝነት በደም ውስጥ የሚኖር ጥገኛ ተውሳክ ነው። ሰላምም ከዚህ ወራዳ እስረኛ ጋር መኖርን አይመርጥም። ሌላው ምክንያት ጭፍን አማኝ መሆን ነው። ጭፍን አማኝ የዋህ ቃልን ሁሉ ያምናልና ምሳሌ 14 ከቁጥር 15። ጭፍን አማኝ ከሰነፍ ሰው ጋር ይመሳሰላል። ጭፍን አማኝ የተነገረውን ሁሉ ያምናል። ታዲያ ይህ ባህሪ ብዙውን ጊዜ በሰዎች መካከል ልዩነቶችን ይፈጥራል። ወሬኛ መሆን ኃጢአት እንደሆነ ጭፍን አማኝ መሆንም ሞኝነት ነው። ብልህ ሰው በመጀመሪያ ወሬ የራሱ ድምዳሜ ላይ አይደርስም። ስለ ነገሮች ዕውቅና ከመስጠቱ በፊትም ነገሩን ማጣራት ይወዳል። ሌላው ሰላማችንን ለሚጠብቁና ለሚመግቡ ነገሮች መትጋት አስፈላጊ ነው። ከነዚህም ነገሮች ውስጥ እምነት፣ ክርስቲያናዊ ቁርባን፣ የሌሎችን ውድቀት ሳይሆን ጸጋቸውን መመልከት መሳሰሉ ነው። እምነት ስንል እምነትና ሰላም አንድን ቤት ባለበት ጸንቶ እንዲቆም የማድረግ አቅም አላቸው። እምነት የእግዚአብሔርን ቃል ያምናል፣ ቃሉም በሰላሙ ኑሩ ይላል ሁለተኛ ቆሮንቶስ 13 ከቁጥር 11። እናም እምነት የሰማዩ ንጉሥ ያዘዘውን ሁሉ ይፈጽማል። እምነት በእግዚአብሔር ዘንድ ሰላም እንዳለ ነፍስን ያሳምናል። ይህንን ያመነ ሁሉ አለመግባባት ውስጥ ሊገባ አይችልም። በተቻለ አቅም እምነትን መንከባከብ ብልህነት ነው። እምነት ከእግዚአብሔር ጋር የሚያገናኘን መሰላል ነው። ክርስቲያናዊ ቁርባን ይህ በክርስቲያኖች ዘንድ በጥብቅ መታወቅ ያለበት ጉዳይ ነው። የጥንት ቅዱሳን የራሳቸው የሆነ የፍቅር ድግሶች ነበራቸው። ሰላምን ለማምጣት ሐዋርያት ይህንን ቅዱስ ምግባር እንደ ጠቃሚ እርምጃ ይወስዱ ነበር። እርስ በርሳችሁ ቸሮችና ሩሮች ሁኑ ይላል ኤፌሶን 4 ከቁጥር 32 ላይ። የሌሎችን ውድቀት ሳይሆን ጸጋቸውን ተመልከቱ። በዚህ ምድር ላይ ፍጹም የሚባል ነገር የለም። አንድ ሰው ስለ ሌሎች ውድቀት የሚተርክ ከሆነ ራሱን ፍጹም አድርጎ የሚቆጥር ነው ማለት ነው። ይህ ደግሞ ከባድ ኃጢአት ነው። እውነተኛ ክርስቲያን በሌሎች ያለን ጉድፍ አጉልቶ አያይም። ሌሎች የሚሰሩትን ስህተትም በአንድም ሆነ በሌላ ራሱ ሊሰራው እንደሚችል ያምናል። ሌሎች ሰዎች የሚሰሩትን ኃጢአትም በመልካም ነገር ለመመለስ ይጥራል እንጂ በጭካኔ ለማዋረድ አይጥርም። በአንዳንድ ነገሮች ላይ ካልተሳካላቸው በሌላ ነገር ላይ ብልጫ እንደሚኖራቸው እርግጠኛ ይሆናሉ። የሰው ልጅ ፀሐይ በጠዋት የምትሰጠውን ደማቅ ብርሃን ከማድነቅ ይልቅ
ግርዶሿን ማየት ይቀናዋል። የሰላምን መንፈስ በልብ ውስጥ እንዲተክል እግዚአብሔርን መለመን። እንዳሞራ ሌሎችን ለማደን ከመሮጥ ይልቅ ስለ ሌሎች መጸለይ ቅድስናን ይሰጣል። እግዚአብሔር ተፋፋመውን እሳት እንዲያጠፋው መጸለይ እንጂ እሳቱ ላይ ነዳጅ መጨመር መዘዙ ከባድ ነው። ርኩስ የሆነውን ልባችንን በጸሎት ልናስተካክለው እንችላለን። እንዲህ ያለውንም ነገር እግዚአብሔር ስለሚወድ ቸርነቱን ሊገልጥልን ይችላል። ሁለተኛው ቁም ነገር ክርስቲያኖች ሰላም ፈጣሪዎች መሆን አለባቸው የሚለው ነው። ሁሉም ክርስቲያኖች ሰላም ፈጣሪዎች ሊሆኑ ይገባቸዋል። እውነተኛ ክርስቲያን የራሱን ሰላም ብቻ ሳይሆን የሌሎችንም ሰላም ይጠብቃል። ልብሳችን ሲቀደድ እንደምንሰፋ ሁሉ ሌሎች ሰዎች ሰላምም ሲተረተር በመንፈስ ክር ልንሰፋላቸው ይገባል። ይህንን ጥሩ ችሎታ ካገኘን የማይሰማው ልባችንን አንድ ማድረግ እንችላለን። ልዩነቶችን ለማስታረቅ መሄድ ብዙ ጊዜ ልፋት ቢጠይቅም ሽልማቱ የሚያስደምም ነው። ለመጠፋፋት የደረሱ ሁለት ተፋላሚዎች መካከል መገኘት ብዙውን ጊዜ ብዙ ድብደባን የሚያስከትል ቢሆንም ለማስማማት መሞከሩ ከሚደርሰው እልቂት የባሰ አይሆንም። ምንም እንኳን ስኬት ባይኖረውም በረከትን ግን አያሳጣም። የሚያስታርቁ ብፁዓን ናቸው ይላል። አብርሃም ሰላም ፈጣሪ ነበር፣ ዘፍጥረት 13:8። ሙሴ ሰላም ፈጣሪ ነበር። ቆስጠንጢኖስ በመጀመሪያው የኒቅያ ጉባኤ ላይ ጳጳሳቱን በአንድነት ጠርቶ የቤተክርስቲያንን አለመግባባቶች ለማስቆም ሲሞክር በእሱ ላይ ለሚደርሰው ማንኛውም ጥቃት ራሱን አዘጋጅቶ ነበር። እግዚአብሔር ከሰላም የራቁትን አጥብቆ ይቃወማል። ሰላም ሰባሪ ከመሆን ሰላም ሰሪ መሆን ትልቅ ጸጋን ያስገኛል። ሰላም ፈጣሪዎች ብፁዓን ከሆኑ ሰላም ሰባሪዎች የተረገሙ ናቸው። ሰላም ፈጣሪዎች የእግዚአብሔር ልጆች ከሆኑ ሰላም አጥፊዎች የዲያብሎስ ልጆች ናቸው። ሰላምን የማይፈልጉ ሰዎች የቤተክርስቲያንን መከፋፈል ይናፍቃሉ። ሐዋርያው ሰላም ሰባሪዎች ላይ ልዩ ምልክት አዘጋጅቷል። መለያየትንና ማሰናከያን የሚያደርጉትን እንድታውቁባቸው እማልዳችኋለሁ፣ ከእነርሱ ተለዩ ይላል ሮሜ 16:17። ከጠንቋዮች ወይም ከነፍሰ ገዳዮች በበለጠ ሰላም ሰባሪዎች የከፋ ጉዳትን ማድረስ ይችላሉ። ዲያብሎስ የመጀመሪያው ሰላም አጥፊ ነበር። ሰውን ከእግዚአብሔር ለመለየትም ችሎ ነበር። በዘመናችን የፍልስጤማውያንን እህል ለማቃጠል ጅራታቸው በእሳት እንደተያያዘ ቀበሮች ያሉ ስንት አረመኔ ሰዎች አሉ። መሳፍንት 15:4-5። ሰላም ሰባሪዎች የቤተክርስቲያኒቱን ሰላም ለማናወጥ መላ አካላቸውን በእሳት ያያያዙ ስንቶች አሉ። እንደዚህ ያሉ ሰዎች የእግዚአብሔር መንፈስ አጥብቃ የምትጠላቸው ነፍሳት ናቸው። በወንድማማች መካከል ጠብን የሚዘራ ይላል ምሳሌ 6:19። እነዚህ የእርግማን ልጆች ናቸው። ባልንጀራውን በተንኮል የሚመታ ርጉም ይሁን ይላል ዘዳግም 27:24። ሰላም ሰባሪ ሰው አንዱ በሌላው ላይ እንዲነሳ የሚያደርግ ርጉም ፍጡር ነው። እንዲህ ያሉ ሰዎች ዲያብሎስን በአምሳላቸው የቀረጹ ሰዎች ናቸው። ክርስቲያን የሆነ ሁሉ ልዩነቶችን ለመፈወስ መትጋት አለበት። ቀዳዳዎችን ሊደፍን ይገባዋል። የሚያስታርቁ ብፁዓን ናቸው። መድኃኒታችን ኢየሱስ ክርስቶስ ታላቅ ሰላም ፈጣሪ ነበር። ሰላም ለመፍጠር ሲል ከነበረበት ታላቅ ክብር ራሱን አውርዷል። ሰላምና አንድነት ለማምጣት መሞከር የእግዚአብሔርን ቤተክርስቲያን ለማጠናከር የሚረዳ ታላቅ መንገድ ነው።
ቅዱሳን ለመንፈሳዊ ቤት ከተሰሩት ሕያዋን ድንጋዮች ጋር ይነጻጸራሉ። አንደኛ ጴጥሮስ 2:5 የቤት መሰረትን ለማጠናከር ድንጋዮች እርስ በርሳቸው መጠባበቅና መቆራኘት አለባቸው። በድንጋዮች መሃል መያያዝ ከሌለ ቤቱ ፈራሽ ነው። በጥንታዊቷ ቤተክርስቲያን የነበሩት ክርስቲያኖች በአንድ ልብ የሚንቀሳቀሱ በነበሩበት ጊዜ ይህ ለቤተክርስቲያኗ እንዴት ያለ ድጋፍ ነበር! በቅዱስ እምነታቸው እርስ በርሳቸው መመካከራቸው፣ መጽናናታቸው ቤተክርስቲያኗን ጸንታ እንድትቆም የራሳቸውን ድርሻ ተወጥተዋል። ሰዎች እርስ በርሳቸው ሲረዳዱና ሲመጋገቡ የብረትን ያክል ጥንካሬ ይኖራቸዋል። በተቃራኒው ሲከፋፉና እርስ በርሳቸው ሲነቃቀፉ የዲያብሎስ መጫወቻ ይሆናሉ። ስለዚህ ክርስቲያን ሁሉ ወገኑን ሊያስብ፣ ስለ ወገኑ ሊጨነቅ ይገባዋል። ሰላም ፈጣሪዎች የተበታተነው የእግዚአብሔር መንፈስ ሰብሳቢዎች ናቸውና የእርሱን ቤተ መንግሥት ወራሾች ናቸው። ሰላማቸውንና አንድነታቸውን እንደሚያሳዩት ልክ እንደ ኪሩቤል የተመሰሉ ናቸው። በሰማያዊ መናፍስት መካከል ጠብ ወይም አለመግባባት የለም። አንዱ መልአክ ከሌላው የተለየ አመለካከት የለውም። የተለያየ ትእዛዝ ቢኖራቸውም የተለያየ መንፈስ ያላቸው አይደሉም። ልክ እንደ ሱራፌል በእሳት የተሸለሙ ናቸው። ታዲያ እሳታቸው በጠብ ሳይሆን በፍቅር የሚገለጽ ነው። መላእክት እግዚአብሔርን የሚያገለግሉት በአንድነታቸው ብቻ ሳይሆን በንጹህነታቸውም ጭምር ነው። በሰላም ቤተክርስቲያንን በድል አድራጊነት መገንባት እንችላለን። ሰላምን የዘራ ሰላምን ያጭዳል፣ ሰላምን የሚወዱ ግን ደስ ይላቸዋል ይላል ምሳሌ 12:20። ሰላም ፈጣሪዎች ከእግዚአብሔር ጋር ሰላም ይኖራቸዋል። ሰላም በእቅፉ ውስጥ ያለ ሰው ከሌሎች ጋር በሰላም መኖር ይችላል። ይህ ሰላሙም ሌሎች ሰዎች ከእርሱ ጋር ተባብረው እንዲሰሩ ያደርጋቸዋል። በሁሉም ዘንድም ክብርን እንዲያገኝ ይረዳዋል። እርሱ ሰባራዋን ጠጋኝ ተብሎም ይጠራል። ይህን ርዕስ ለማጠቃለል ያክል ሰላም ፈጣሪ በሰላም ይሞታል። ከእርሱ ጋር የኖረው ሁሉ በጎ ሕሊናው በምድር ላይ መልካም ስም ትቶ እንዲያልፍ ያደርገዋል። ስለዚህ ሰላም ፈጣሪዎች ብፁዓን ናቸው የሚለውን ቅዱስ ቃል በእርሱ ላይ እንዲፈጸም ያደርጋል ማለት ነው። ቅዱስ ዮሐንስ አፈወርቅ ደግሞ እንደዚህ በማለት ይመክረናል። ቅዱሳት መጻሕፍት የአትክልት ስፍራ ንጹህ አየር ናቸው። አርቀህም በእነርሱ ውስጥ ማየት ትችላለህ። ነገር ግን ዓለማዊ መሻቶች ዓይንህን እንደሚያውርና እይታህን እንደሚያጨልም ጭስ ናቸው ይላል። ዓይኖችህ በጭስ ሲከበቡ አብዝተው ያለቅሳሉ። ነገር ግን በንጹህ አየር ውስጥ፣ በሜዳ ውስጥ፣ በውሃ ምንጮችና በአትክልት ስፍራዎች ውስጥ በጥራት የሚያዩና ጤናማ ይሆናሉ። የነፍስ ዓይንም እንዲሁ ነው። መንፈሳዊ ቃላትን የሚመገብ ከሆነ በጥራት የሚያይና ጤናማ ይሆናል። ነገር ግን ይህን ትቶ ወደዚህ ሕይወት ነገሮች ከገባ፣ በዓለም ጭስ ውስጥ ከገባ ያለማቋረጥ ያለቅሳል። አሁንም ሆነ በኋላ ያው ያለቅሳል። በእርግጥም የዚህ ዓለም ነገሮች እንደ ጭስ ናቸው። እናም መዝሙረኛው ዳዊት በአንድ ወቅት ዘመኖቼ እንደ ጢስ ያልፋሉ ያለው ለዚህ ነው። መዝሙር 102:3 እሱ በእርግጥ ይህን ሲል የዓለም ሕይወት በቶሎ ኃላፊ ነው የሚለውን ለመጥቀስ ነው። ሆኖም የተናገረው በዛ መልኩ ብቻ ሳይሆን ስለ ዓለም ግርዶሾች ጭምር እንደሆነ አድርጌ ወስጄዋለሁ። የዓለማዊ ጭንቀትና
የፍላጎት መንጋጋቶችን ያክል የነፍስን ዓይን የሚጎዳና የሚያደበዝዝ ነገር የለም። እነዚህ ጭሱን የሚመግቡት እንጨቶቹ ናቸውና። በስድብ ፋንታ አመስግን። ብዙ ጊዜ ስንሳደብና መጥፎ ቋንቋ ስንጠቀም እኔ ይህንን አለማድረግ አልችልም ልማዴ ነው እንላለን። እናም ሲጎዱን አንድ ነገር መናገር ካለብንም በስድብ ፋንታ ምስጋና መናገር ራሳችንን እናስተምር። ነገር ግን ሰው ያሰቃየኝ ዝም ማለት አልችልም ትላለህ። ከመናገርም አልከለክልህም። ሆኖም ከመሳደብ ይልቅ ምስጋናን ተናገር፣ ከመበሳጨት ይልቅ ምስጋናን ግለጽ። ለጌታ መናዘዝ ትችላለህ። በጸሎት ውስጥ ጩህ፣ እንዲሁ መከራን ያቀልልሃል። ፈታኙም ሰይጣን በምስጋና ውስጥ ይሸሻል፣ የእግዚአብሔርም እርዳታ ወደ አንተ ይቀርባል። ከተሳደብክ የእግዚአብሔርን ስጦታ ትከለክላለህ። እናም ፈታኙ በአንተ ላይ እንዲበረታ ታደርጋለህ። በዚያም ራስን እየበለጠ በህመም ውስጥ ታስገባለህ። ብታመሰግን ግን የክፉ መንፈስ ጥቃት ትቃወማለህ። ነገር ግን ምላስ ብዙውን ጊዜ በልማድ ኃይል አንዳንድ መጥፎ ቃላትን ከመናገር ወደ ኋላ ማለት አይችልም። ከዚያም በምትወድቅበት ጊዜ ሁሉ ቃሉን ከመናገር በፊት ጥርሶችህ ጠብቀው ይዘጉ። ምላስህ የደም ጠብታ ብታፈስ ይሻላታል። ከስድብም በኋላ የማያቋርጥ ቅጣት ከምትቀበል በጊዜው ስቃይን ብትታገስ ይሻልሃልና። ሰይጣንን ከኛ የሚያርቁ ልማዶች እነዚህ ናቸው። በወርቅ ፊደል የተጻፈ መጽሐፍ እንዳለው እንጂ መጽሐፉን ይዘት ስለማላውቅ አንድም ሰው አልስማ። እናስ ንገረኝ፣ ይህ ምን ጥቅም አለው? ቅዱሳት መጻሕፍት በልባችን እንድንቀርጽላቸው እንጂ በመጽሐፍት እንድንይዛቸው ብቻ አልተሰጡንም። የመጽሐፉንም ትርጉም ሲቀበል ይነጻ ዘንድ ከነዚያ መጽሐፍት ፊደሎችን ምን እንደሚሉ እንዲረዳ እመኛለሁ። እንግዲህ እነዚህ በልባችሁና በአንደበታችሁ አድርጋችሁ ነፍሳችሁንና ሥጋችሁን ቀድሱ። መጥፎ ንግግር የሚያረክስና አጋንንትን የሚጋብዝ ከሆነ መንፈሳዊ ንባብ የመንፈስን ጸጋ እንደሚያሰጥ ግልጥ ነው። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ኤፌሶን 6 ከቁጥር 12 እስከ 13። ቅዱሳት መጻሕፍትን ከሳጥናኤል ጋር ባለብን ውጊያ እንጠቀማቸው። ቅዱሳት መጻሕፍት ከሰይጣን ጋር ላለብን ውጊያ መሳሪያ ከመሆን በላይ ወደ ልባችን ጥልቀት መድረስ አለባቸው። ጳውሎስ እንደጻፈው የእግዚአብሔር ቃል ሕያው ነውና የሚሰራም ነውና ሁለቱም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ዕብራውያን 4 ከቁጥር 12። የዲያብሎስን ፈተና ማሸነፍ። ዲያብሎስ በእምነት የደከሙትን ሊወጣቸው ይቀዘበዛል። ሁልጊዜ በመንገዳችን ላይም ነው። ከእግዚአብሔር እንድንርቅ ለማድረግ እየሞከረ በሁሉም አይነት ነገሮች ይፈትነናል። እኛ ግን በርትተን የእርሱን ፈተናዎች መቃወም አለብን። የዲያብሎስን ፈተና እንዴት ማሸነፍ እንደሚቻል እንመርምር። በመጀመሪያ ዲያብሎስ ውሸታም መሆኑን ማወቅ አለብን። ኃጢአት በእውነት ኃጢአት እንዳልሆነ ወይም
ያን ያህል መጥፎ እንዳልሆነ ሊያሳምነን ይሞክራል። ነገር ግን ኃጢአት መሆኑንና ከእግዚአብሔር እንደሚለየን ማስታወስ አለብን። የዲያብሎስን ውሸቶች መቃወምና የእግዚአብሔርን ቃል እውነት አጥብቀን ልንይዝ ይገባናል። በሁለተኛ ደረጃ ንቁ መሆን አለብን። ዲያብሎስ ሁልጊዜ እኛን የሚያደናቅፍበትን መንገድ ይፈልጋል። ከጥቃት ልንጠነቀቅና እርሱን በማንኛውም ጊዜ ለመቃወም ዝግጁ መሆን አለብን። ከተንኮሎቹም ነቅተን ልንጠነቀቅ ይገባናል። በሶስተኛ ደረጃ መጸለይ አለብን። ጸሎት በዲያብሎስ ላይ ኃይለኛ መሳሪያ ነው። ስንጸልይ እግዚአብሔርን ወደ ሕይወታችን እንጋብዘዋለን። እናም እግዚአብሔርን የዲያብሎስን ፈተናዎች እንድንቋቋም እንዲረዳን እንጠይቀው። የዲያብሎስን ውሸቶች ለማወቅ እናም ፈተናዎችን ለመቋቋም ጥንካሬን፣ ጥበብንና ማስተዋልን ለማግኘት እንጸልይ። በአራተኛ ደረጃ ተጠያቂ መሆን አለብን። ለጥፋታችን ኃላፊነት መውሰድ እንልመድ። ከዚህም በላይ ለእኛ ሕይወት ተጠያቂ ሊሆኑልንና የዲያብሎስን ፈተናዎች እንድንቋቋም የሚረዱን ሰዎች ሊኖረን ይገባል። በመጨረሻም ብቻችንን እንዳልሆን ማስታወስ አለብን። እግዚአብሔር ከኛ ጋር ነው። እናም የዲያብሎስን ፈተናዎች እንድናሸንፍ ይረዳናል። በእርሱና በቃሉ መታመን አለብንና የእርሱን ፈቃድ ለመከተል ፈቃደኛ መሆን አለብን። የዲያብሎስን ፈተና ማሸነፍ ቀላል አይደለም፣ ነገር ግን የሚቻል ነው። ጠንካሮች፣ ንቆች፣ ጸሎተኞች፣ ለኃጢአታቸው ኃላፊነት የሚወስዱና በእግዚአብሔር መታመን የሚችሉ ሁሉ የዲያብሎስን ፈተናዎች ተቋቁመው አምላካቸውን ደስ የሚያሰኘውን ሕይወት መምራት ይችላሉ እያለ አባታችን ቅዱስ ዮሐንስ አፈወርቅ ይመክረናል። ቀጣዩን መንፈሳዊ ምክር ወደ እናንተ ይዘንላችሁ እስክንቀርብ ድረስ የሰማነውን መንፈሳዊ ምክር በልቦናችን ይዘን ሰላማዊ ሰው እንሆን ዘንድ እግዚአብሔር ይፍቀድልን። እኛም በአምልኮት በጾምና በጸሎት እንዲሁም በሰይድ ጸንተን እግዚአብሔርን እንለምነው ዘንድ ልቦናችንን ያቅናው እንዲሁም ያጽናን። አሜን።